አረ የማስመሰል ጥግ ቀላል ታስመስያለሽም ቀላልም ትተውኛለሽ። እኔ ምለው ግን ነፍሱን እንደነዚህ አይነት አስመሳይ ፌክ ሰዎች እንደው ፈጣሪ ይጠብቀን። ነፍሱን በገነት ያኖርና ጤና ይስጥልን ቤተሰቦች እንደምን አላችሁ እንደምን ቆያችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮቻችን በጣም ምርጥ ቪዲዮችን እንመለከታለን። እጅግ አድርጌ አመሰግናለሁ። በባለፈው ቪዲዮ ሐሳባችሁን ያጋራችሁኝ በውስጥ ያወራችሁኝ ዛሬ ቪዲዮቻችንን በጣም መነጋገሪያ የሆኑና በጣም አዝናኝ ቪዲዮችን ይዤላችኋለሁ። እየተመለከትን አብረን ቆይታ እናደርጋለን። እስከ ቪዲዮ ፍጻሜ ድረስ ስትከታተሉ ቪዲዮ ላይክ በማድረግ ተከታተሉ። ለዚህ ቻናል አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ። ኪንግዝ ሂር ሲላነበር አባትክ ይወል እኔ ቦክስም ሞይታይም ኤምኤምኤም ምንም ይሁን እገጥሟለሁ። አንላቀቃትም ዛሬ እገልሃለሁ። አንቺ ሴትዮ ተይኝ እንግዲህ እንደው ምን ያልደባደብም እንዴ እናቴስ ምን ትለኛለች እንዴ? አስቡት እንጂ አባዬ አቤ እናት እኮ ሞታለች። ምን ሆነ ነው? አርፋለች እኮ እናቴ ይሁና እንዴ ብትሞትስ አጥንቷ ምን ይለኛል እንዴ? ይታዘበኛል አጥንቷ ምን ሆነ ነው እንዴ? አይ አይደለ አባት እኮ ይወለ ሳሪ ቦቅባቃ እኮ ነው። ምላስ ብቻ እንዴ ብሎኬት ስበር እየዞርክ አንተ እቺን ሴትዮ ያዝልኝ ዛሬ ይወለ ባይ አንዴ ማይ እኔ ምን አባዬ አረ ሰው ይስቅብሃል እንዴ? አገሩ ምን ይልሃል እንዴ? ደሞ ይወለ የማየ ወንድም የኔ አጎት ማለት ነው እማየም ብሎ 1 ሚሊዮን ብር መድቧል ታሸንፋለች ብሎ በስመ አብ አንተ እቺን ይወዳል። የሷ ቤተሰቦች ድሮም ይንቁኛል እኮ ድሮም ይንቁኛል። ያለ እኔ ለቤተሰቤ ስም ስል ለህዝቤ ስል ይሄንን ፋይት ተቀብያለሁ። አዎ ያለ ቴል ሚ ዘ ፕሌስ ኤንድ ዘ ታይም። አዎ አፈር ነው ማበላሽ እኔ ነው ያርገኝ አፈር ነው እንዴ አፈር ነው ማበላት። አዎ እደባደባለሁ ተቀብያለሁ። ግባለት እችላለሁ። ይኸውላችሁ በማይና ባባይ መካከል የሚደረገው የኤምኤምኤ ፋይት ሁለቱም ተስማምቶ ተፈራርመዋል። እንግዲህ የማይና ያባይ ቤተሰቦች ፋይቱ ማየት የምትፈልጉ ቲኬት እኔ ጋር ማግኘት ትችላላችሁ። በቀጣይ ደግሞ እናንተ ቤተሰቦቹን የማይና ያባይ እርስ በርስ ነው ማፋልማችሁ። በጠብቁኝ በትዕግስት ጠብቁኝ። አረ ሻሻ እንደዚህ አይነት ሻሻማ በጣም ነው የሚደብረው። እንደዚህ አይነት ሻሻ በጣም ነው የሚደብረው። አባቴ እንደ እርጉዝ ሴት ደረትን እንደዚህ ወደፊት አሳብጠክ 6 ወር ሙሉ በየኢንተርቪው ካልተደባደብን ቆዳ ካልተላላጠን እንቁላል እያወጣችሁ ፊት ለፊት ስትሰባብሩብን ኖራችሁማ ዳኛው ካፉ ፊሽካ ነክቶ ሳያወጣ 2 ደቂቃ መሬት እንደተወለወለ ይመስል ልውስ ብላችሁ እንዲህ ተናንቃችሁ አለቀ ስትሉ በ30 ሰከንድ አይደብራችሁ? አቶ ጆኒ እንደዚህማ አፈነክማ እንዲሆነ ነገር ነግረከዋል። ብሩ ለሁለት እንካፈለው። የኢትዮጵያ ሕዝብማ ብንሞትም አልቅሰው ይቀብረናል እንጂ አንተርፍም ብላችሁ ካልሆነ በስተቀር በዚህ ሰዓትማ ውድድሩ ላይ አልቀ አይችልም። ለማንኛውም ይመቻችሁ። እናንተ ሻሻ አድርጋችሁናል። አዘጋጁ አንድ ነገር ብቻ አድርግልን። አዘጋጁ እባክህ አንድ ነገር ብቻ አድርግልን። ስማይን አለውልህ እኔ አንተ ከ5 ሰከንድ በላይ ከኔ ጋር ከቆየ ጆኒ ተብዬው ወይም እንቁራሪቷ ማለት ነው ከ5 ሰከንድ በላይ እኔ ጋር ከቆየ ይሄ ወንድማችን በቲክቶክም በፌስቡክም አለው። ኢትዮጵያ ውስጥ ከኔ ውጭ ማንም የለም ስብርብሩን ነው ማውጣው እያለ ይኸው 4 ዓመት ሙሉ ጆሮአችን ሲያደነቁር ነበር። የአሸናፊውን አሸናፊ ከዜዶ ማርሻል ጋር አጋጥሙልን። ኮሜንት ላይ ሼር እያደረጋችሁ ላዘጋጁ ላኩልን። እንደው በማርያም እላችኋለሁ እና ከጌቸው ይደባደቡ ማን ያሸንፋል? እንደዚህ ብዬ ነው የዛሬ አንተና ቶማስ ሴንሲቲቭ እንደሆነ እና የሱ ጉዳይ ብትጣሉ ማን ያሸንፋል ታስባለህ? እጄ እንደዚህ አድርጌ ነው ወደዛት ለምን አያርፍ ግብሩ እንዳለፈባት ቃቢ በየጊዜው እየመጣ የምትነፋረቀው አንተ ደግሞ ምንድነው? ግራ አጋባህን እኮ እንካስኪ ወጣቶችን በስነ ልቦና በፊዚካል ብቁ አደርጋለሁ ብለህ ጂም ከፍተህ እየሰራህ አንተ በየሚዲያው እየመጣ ትነፋረቃለህ። ምን ሆነ ነው እንዴ? ስፖርት እኮ ፊዚካሊ ሜንታሊም ነው ቢልድ የምታደርገው ራስህን። ሰው እንደዚህ ይሆንክ እንዴት ነው የምታሰለጥነው? ሰው ራሱ ግራ ገባኝ እኮ እኔ ጌታቸውን አላቆም ጨብጮም ምንም በቃ ግን በስፖርቱ ላይ ያመጣው ለውጥ የማይካድ ለውጥ አምጥቷል። አንተም የራስህ ተጽዕኖ አለክ። ግን ትመጣና እኔ ምንም በቃ እንዴ ምን ሆነ ለተመልካቾች ለተከታዮች የምትሰጠው ፖድካስቶች እኮ የራሳቸውን ቢዝነስ ነው ሜክ የሚያደርጉብህ። ትወጣለህ እንዲህ በድሎኝ እንዲያርጎኝ ባለፈው ታረቃችሁ ሽማግሌ ገብቶ ድጋሚ ደግሞ ምን እንደተነሳባ አናውቅም። የሆነማ ውስጥ ቁጭ ብላ አንዲ ነጠላ የቋጨችማ አስለፈልፈ ሰጋች። እኔ በጣም ግራ እየገባኝ ስለሆነ በቃ በጣም ኢጎክ ልክ አይደለም።
ውሃ ጠጣ እስኪ። ኢጎ በጣም which is wrong። ውሃ ጠጣ አቀዝቅዘው። ስፖርተኛ ነው፣ አንተም ስፖርተኛ ነው። ሜንታሊም ፊዚካሊም ነው ራሳችሁን ብቁ ማድረግ ያለባችሁ። እሱ አንድም ቀን እንደዚህ ወጥቶ ሲናገር እኔ ምንም አላቆም ጌታቸው ሲናገር ሰምቻለሁ። ግን አንተ የመጣት እንዲያርኩኝ ምናምን ኧረ ውሃ ጠጣ ችን ላይ ሚዲያ ላይ የወጡ አንድ ሙያ ላይ ወይ ደግሞ አንድ አይነት ስራ የሚሰሩ ሰዎች መካስ የተለመደ ሆነዋል። አሁን ትሬንድ አድርጎታል። ያው ከመጋረጃ ጀርባ ማስታወቂያ እንደማለት ነው፣ ሳያስባንኑ ማለት ነው። እና ለሁለቱ ማስታወቂያ እየተሰራ ነው። ከዛ ውጭ ግን ስፖርቱን ለማሳደግ ነው ሳክስ፣ እሱ ሌላ ታሪክ ነው። ትናንትም ሁለተኛ ቻናል ላይ አውርቻለሁ በደንብ በስፋት አልደግመው። ዘማሪው ዘፈን አወጣ። ታዲያ ከሰሞኑ ሶሻል ሚዲያ ላይ ትሬንድ የሆነው ጅንኑ የተሰኘው የጎጃም ባህላዊ ሙዚቃን ያወጣው ድምፃዊ ቢሆን ዘውዴ ያው ከዚህ ቀደም የሚታወቀው በዝማሬ ነበረ። ነገር ግን ያው ከሁለት ቀን በፊት ሙዚቃው መለቀቁን እንግዲህ ሁላችንም የተመለከትነው ጉዳይ ነው። በጉዳዩ ላይ ብዙዎች ሀሳባቸውን እየሰጡበት ያሉበት ጉዳይ ሲሆን አንድ ሰው ዘማሪም ዘፋኝም እንዴት በአንዴ ሊሆን ይችላል የሚል ሀሳቦችን እየሰጡ ያለ ሲሆን በተጨማሪም ደግሞ ቤተክርስቲያን በእንደዚህ አይነት ጉዳይ ላይ ጥብቅ ክትትል ማድረግ አለባት ሲሉ እንግዲህ ብዙዎች ሀሳባቸውን እየሰጡ ይገኛሉ። ድምፃዊው ለተመልካች ጆሮ የሚመጥንና ተወዳጅ የሆነ ሙዚቃን ያወጣ ሲሆን ነገር ግን እንዳልኳችሁ ዘማሪም ዘፋኝም እንዴት በአንዴ መሆን ይቻላል የሚል ሀሳቦች እንግዲህ እየተበራከቱ ይገኛሉ በዚህ ሰዓት። እናንተ በጉዳዩ ላይ ምን አይነት ሀሳብ አላችሁ? ሀሳባችሁን በኮሜንት ላይ አስቀምጡልኝ። ለፈጣን መረጃዎች ፎሎ ማድረግ እንዳይረሳ። መልካም ቆይታ። በቃ ጭቅጭቅኝ። ከዚህ በኋላ እንደውም እዛ ቤት አልመጣም። ልብሴን አዘጋጅ ጠብቅኝ፣ እወጣልሻለሁ ከቤትሽ ማለት ሄሎ ጓደኛው ነኝ ማዘር። አትናደዱ እሺ። ፍራንክ ሊያረጉ ፈልጎ ነው የሆነ ነገር እንደውም ሊጋብዙ ነው። ቆይ እንደውም አዳምጡናት። መከራና ችግር ተፈራርቀውብሽ የኑሮ ውጣ ውረድ አሳሩ በዝቶብሽ ያግኝቶ ማጣትን ጸበል እስከምሰሽ ለልጆች ስትይ ችግርን ተጋፈች እማ ችግርን ተጋፈች። ዛሬ ተደሰቺ እማማ አምላክ ሰምቶልሻል እናትዬ ልጆችሽ ሀብቶችሽ እማማ ተስፋ ሆነውሻል እናትዬ ካንቺ ያስቀድመኝ እማማ ትለፈኝ ሕይወቴ እናትዬ የሕይወቴ ምላድ እማማ እምያ ካላቴ እናትዬ ማዘር የኔም ደስ ብሎኛል። እሺ እናቴዋ አንተ ያማል እንዴ? አንድ ነገር ልንገርህ፣ የእናትን ጥቅም የምትረዳው ስትሞት ነው። እሺ እናትን እንደዚህ ታወራለህ? በሕይወት እያለ እናትን ጥቅም ማንም ሰው ባዳ ፊቱን ቢያዞርብህ በከፍታህም በዝቅታህም ችግር ውስጥ ብትሆን ብትታመም ብትጠቁር ብከሳ የማትተው እናት ናት። እሺ እናትን እንደዚህ አትበል። ተው በእናትህ አንተ ፈጠረህ። እስቲ አንዴ ለእናት ሞራል እስቲ ለእናት ሞራል እስቲ የዛ መጨረሻ ላይ ቀረጻ የጨረስኩኝ ቀን ለመጨረሻው ልጅ ክፍያ ስከፍል ኮረሶች ይከፈላል ኤክስትራ ቦክሱ ላይ የሚመጡ ምናምን እና ተሰልፈው ነው የሚቀበሉት እና የመጨረሻው ላይ 1000 ብር ቀረኝ። ክፍያው 1000 ነው እና ልክ ላስተላለፍ ስል መንግስት የሚቆርጣታለች አይደል እሱ እምቢ አለኝ። ከዛ ሌሊት 11 ሰዓት ጓደኛዬ ጋር ደውዬ ኧረ እንደዚህ ሲል እባክህ እኔም 50 ብር ነው ያለኝ ብሎ ዝም ብሎ 25 ብር ላከልኝ ማለት ነው። ከዛ መላኪያ ታክሷን አገኘው 1000 ብር ላኩለት። ድርሹዬ 12 ብር እስኪቀረኝ ነው የቀረስኩት ታሪክ ነው የሰራሁት ብዬ ስክሪንሾት ሁሉ አድርጌዋለሁ። ማለት ለኔ ምን ልልህ ነው ድርሽዬ ከመጀመሪያው ጀምሮ እስከ መጨረሻው መተንፈሻዬ ነች። ሲከፋኝም ምን ስልም ድርሽዬ እንዲል አድርጎኝ ምናምን በቃ ማለት አማካሪ ነች። አሁን አይደለም ማለት አታውቀው ይሆናል እሷ ግን በቃ ነፍስ ነች ለኔ ማለት ብቻ አላቅም። ድርሽዬ እውነት እግዚአብሔር ያክብርሽ፣ የምሬን ነው የምነግርሽ። ቢግ ላቭ ፔኒዬ። ኦኬ አንተ ኩራት ደግሞ ጥሩ ሆነ ብታዩ። ፊልሙ በጣም ነው የሚገርመው ብታይ። አይ ኖ እግዚአብሔር መጨረሻውን ያሳምረዋል። ተመልካቾቻችንም አንተን አሻራችንን እናኖራለን። ይሄንሽ አካውንት ስንት ነው የባንክ? 1000 31 93 93 31 31 027 ልድገምልህ 1000 31 93
31 027 ሄኖክ ወንድሙ እንደሚያመሰግን ሰው በጣም ጥሩ ሰው የለም። የእውነት ለመናገር ሄኖክ እንግዲህ ፈረጃ የሚባለውን ፊልም ሰርተው በጣም ብዙ ተወርቶለታል። ድርሹን አመስግነዋል። እንዲሁም ደግሞ ራይል ጌቱ የምትባል ሙዚቀኛን አመስግነዋል። ከፊልም ጋር ተያይዞ እንደውም ከሰሞኑ በጣም ጮክ ተደርጎ ማስታወቂያ የተሰራለት አንድ ፊልም የማየት ድሉ ነበረኝና እኔ ከመቶ ኔጌቲቭ 0 ራሱ ቁጥር ራሱ አይገልጽም። በጣም የተመታ ፊልም የእውነቴን ነው የምላችሁ። በጣም ማለት እኔ ለአርቲስቶቹ በጣም ክብር አለኝ፣ ግን በተወራለት ልክ አይደለምና ምናልባት ፈረጃ ልጁ ግን የከፈለው መስዋዕት በዜሮ የምናባዛው አይነት ፊልም ነው ብዬ ልል አልችልም። ግን እና አንዳንድ ፊልሞች በተወራላቸው ልክ አይገኙም ለማለት ነው እንጂ በጣም ምርጥ እንደሚሆን ተስፋ አደርጋለሁ። አምሹር ግን ለማየት በጣም ጓጉቻለሁ። ለካሬል ጌጡ ከብዙ ሰው ጋር ተጣልታለች በእኔ ጉዳይ። እግዚአብሔር ይስጥሽ። እውነት ሰዎች እምነቱን ቀየረ ይሉኛል፣ እውነቱ ግን ሌላ ነው ብሏል። እንስማው። በአንዴ ነው እምነትህን የሚያስቀይሩ። ጴንጤ ሆነ ይሉሃል። መጀመሪያ ምን እንደሆንክ እኮ ሁሉ አያውቁም። ገብቷል። እኔ ከራሄል ጋር አብረው ያደጉት ለፈረጃ ፊልም መስሪያ 3.7 ሚሊዮን ብር ለመሰብሰብ አስቦ 1.1 ሚሊዮን ብር ላይ ደርሶ ለብዙ ቀናት አልንቀሳቀስ ስላለው ለራሄል የተሰበሰበውን ገንዘብ ለእርዳታ ድርጅት ሰጥቶ ከጭንቀት መገላገል እንደሚፈልግ ነገራት። ራሄልም ሄኖክ ለማጭበርበር አስቦ ገንዘብ እየሰበሰበ ነው ብለው ሲያወሩ ከሰማቻቸው ሰዎች ጋር ለሱ ብላ እንደተጣላቻቸው እሱም ፊልሙን መስራቱን ከተወ እነሱን ማስደሰት ስለሆነ የጀመረውን እንዲቀጥል እሷም ለምናም ቢሆን እንደምታግዘው ነገረችው። ቅድስት ይልማ ደግሞ በቀን በ12000 ብር የሚከራይ ካሜራ ለወራት በነፃ እንዲሰራበት ሰጠችው። ከ3 ዓመት በኋላም ስራውን ሲጨርስ እናንተ ባለውለታዬ ናችሁ አመሰግናችኋለሁ ብሏቸዋል። በጣም እየቀበጠች ስታስቸግር ጓደኛሽ ደግሞ ባለፈው ስታዝገኝ ነው። መኪናው ደግሞ ይሞቃል። ዝበይ ማን ላይ ነው የምትሞላቀቀው አንቺ? አላቅም መሰለሽ እንደዛ ከጓደኛሽ ጋር ፀሐይ ላይ ተሰተሻ እንደምትዩ እኔ ላይ መተሽ ነው እዚህ የምትሞላፈጭ። እስኪ ውረጅ አዚዳ በሀሳብ ካንቺ ጋር ነኝ ሩም ነው ያጣሁሽ። እንዴ እናትዬ ሩም ነው ጽድት ያለ ሩም ነው ያለን። እንዴት ያለ ሩም መሰለሽ ያለን። ምን ነው ብቻሽን? አይ ፍቅረኛን እየጠበቅኩ ይመጣል። ፍቅረኛን እኔ ይኸውልሽ ቦንዳ ሱሪ እንደዚህ ሴት ላይ ሲያምረኝ ይቻላል። የምሬን ነው የምልሽ። እስከዛ ገፍተን ታዲያ ሞቅ ሞቅ እናደርገውም እንዴ? ምን አልክ አንተ? ሞቅ ሞቅ እናደርገው አልጋውና እንጥፈው። ዘበኛ በሆነስ ታዲያ ዘበኛ የለውም እንዴ? እንዴት ነው የምትናገረው አንቺ? ሲጫፍናት ነካው ማንም ሲጫፍናት ነካው። እኔ ይኸውልሽ አሜሪካ ያለው ማለት ሴቶች እንደዚህ ተሰልፈው መደዳውን እየከፈሉኝ ነው ከኔ ጋር የሚያድሩት ማለት ነው። አረ ወንደኛ ዳሪና ማለት ነው። አንቺ እኔ ማታለው እኮ እንዴ ነው የምታወሪው? ምን ያስጨነቀኝ ነው። ምንድነው? ሩም የለም ነው ያልኳት። የለም በቃ ሪዘርቭ አድርገና እንዴ አልቋል። የለም አንድ ነው የነበረው እኔ ልተኛበት ነው። የለም ትንሽ አታስቡም እንዴ? ሁሉም እየመጣ ላይ እየተዳራ ደኔ አያምረኝም። ሴሰኛ ምን ነገር ነው? ሴሰኛ እንደምን ነው? እኔም ቆሜ እሱም ቆሞ እያደረ ትንሽ አታስቡም እንዴ? ፍንዳታ ጳጳስ ሲያጨስ ነው ይቻል ጳጳስ እያጨሰ ኧረ አባታችን ምን ትላላችሁ? እስቲ ሲጋራውን ቡል እያደረገ መተው እጁን ሳም አድርገው ይሄዳሉ። ምመናን አባታችን እርሱ የገረሙት የጳጳሱ ማጨስ ነው አይደለ? እኔ ደግሞ በህይወቴ ማለት ነው እንደ 2018 ዓመተ ምህረት የሚያጨስ የሚቅም የሚሰክር አብዱ የሚያሳብድ ዓመተ ምህረት እኔ ገጥሞኝም አያውቅም። አባኔ ደግሞ የገረመኝ ነገር ልንገሩት። እንደውም የራሱ ዋና ሳጅን ይንገሩት እንደው ያዳምጡልኝ። ተገልጋይ መስሎ ከፖሊስ መምሪያ ውስጥ በመግባት ሞባይል ስልክ ሰርቆ ሊሰወር የነበረው ተጠርጣሪ እጅ ከፈንጅ ተያዘ። ምክትል ሳጅን መልካሙ ዜና። ተጠርጣሪው በቁጥጥር ስር የዋለው በቂርቆስ ክፍለ ከተማ ፖሊስ መምሪያ ግቢ ውስጥ ነው። ግለሰቡ ባለጉዳይ በመምሰል ከግቢ ወደ ውስጥ በመግባትና የቢሮዎችን ሁኔታ መሰለል ይጀምራል። የግል ተበዳይ የሆኑት ዋና ሳጅን እንግዳ በየነ እንዳስረዱት ቢሮ ሳይቆልፉ ለስራ ጉዳይ ከአንደኛው ቢሮ ወደ ሌላኛው ቢሮ መሄዳቸውን ተጠርጣሪው ሲያረጋግጥ መሳቢያ ውስጥ የነበረውን ተንቀሳቃሽ ስልክ ይዞ ሊወጣ ሲል ወዲያው ደርሰው እጅ ከፈንጅ ሊይዙት ችለዋል። አባታችን ችግሩ ከዓመተ ምህረቱ ነው ከማህበረሰቡ ነው የሚለውን ችግር መለየት ራሱ እጅግ በጣም ችግር ነው የሆነብኝ። እንደ ዘንድሮም ተቸግሬ አላውቅም። ብቻ ፈጣሪ እናመት በሰላም ያሳልፍልን። አመሰግናለሁ። አባታችን ያሉት የምር ትክክለኛ ቪዲዮ ነው። እስቲ ኦሪጂናል ቪዲዮ ነው ያያችሁት ነገሩኝ። እኔ አላየውም እና ስለ ሃይማኖትም መንካት አልፈልግም። ቸከስን ዲያስፖራ ሲቀማ ታውቁ አዲስ ፍቅረኛ ነው ማለት ምን እያልሽ ነው?
ከአሜሪካ ነው የመጣው። ያሁኑ ደግሞ እንጋባለን። ኧረ ተይ ያሁኑ ትጋባላችሁ ከቀብርሽ ጋር አይጋጭብሽም? ኤክስኪውዝ ሚ አንቺ ራስሽ ኤክስኪውዝ ትቀልጃለሽ እንዴ? ያለ የሌለ ብሬን ካስተፋሽ በኋላ ይሄን የሚያክል ዞን ላገባ ነው ትኛለሽ እንዴ? ምን ለማለት ፈልገህ ነው? ምን ልትሆን ነው? እና ይሄን የሚያክል ሰው እነዚህ ዞን ካልተባልክ ምን ልትባል? እስቲ ቦርጭን ተመልከተው። ለመውለድ የደረሰሽ ነፍሰ ጡር ሴት ራስ ሆዷ እንደዚህ ይነፋል። ያንተ የስንት ወር ቢሆን ነው? አንቺ ዝም ትያለሽ እንዴ ቀድሞሽ ሲያረግዝ? ለማንኛውም ያጥሮፍ አትስማሽ። ምን ለማለት ፈልገህ ነው? እኔ የምላችሁ ሰውዬው ግን አልተጎዳብኝም። አልጎዳሁትም። ኧረ አንተ ዝም በል በእናትህ። ተጎድተህ ምን ታወራለህ እንዴ? የምሬን እኮ ነው እንዴ ባይኔ እኮ ነው ውጤን የመታሁት። አንተ በእናትህ ዝም ብለህ ሄድ። በእናትህ አንተ ትቀልዳለህ። ልቤንም አጥንቴንም ሰበሩት። ወይኔ ለአንድ ጥያቄ ልጠይቅህ። ጥያቄ ምንድነው? በዚህ ጊዜ በሰርግ ደስተኛ የሚሆነው ሰው ማን ነው? የሰርግ ካከራይ ብቻ ነው። በቃ ሙሽሮቹ ራሱ አይደሰቱም። ኢንተርፖል መውሰድ ይናፍቃቸዋል። ሀገሩ እኮ አየርላንድ ነው ስትል ተናግራለች በረከት ገበሬዋ። በፌዴራል ፖሊስ በከፍተኛ ደረጃ እንደምትፈለግና ፈልጉኝ የተለጠፈባት በረከት ገበሬዋ በየትኛው በኩል እንደሆነ ባልታወቀ መንገድ ከሀገር መውጣቷ የሚታወቅ ነው። አሁን ደግሞ አየርላንድ እንደምትገኝ በይፋ በቲክቶክ መናገሯ ነው የተሰማው። ሀሳብ አስተያየታችሁን ኮሜንት መስጫው ላይ አስቀምጡ። ለፈጣንና ወቅታዊ መረጃ የፎሎ ምልክቷን ተጫኑ። አመሰግናለሁ። አርፋችሁ ተቀመጡ የምትለው የህግ ሰውን ነው ወይስ ሀገሯን ነው? ማን እንደሆነ አላውቅም። እኔ የፈለገ ዜጋ ብንሆን ሀገራችንን ከማንም ጋር እናስተካክላለን ብዬ አስባለሁ። እና አንዳንድ ቪዲዮዎች አይቼ ምንም አልተዋጣልኝም። እና እንግዲህ ሰላም ያርግሽ ባለሽበት። የሥራ ፈጠራ ውድድር ከሰሃራ በታች ያሉ ሀገራት ቫይረስ ፈጠሩ። ሀገራቱ ራሳቸውን በምግብ ባይችሉ እንኳን በቫይረስ ራሳቸውን መቻል መጀመራቸው ትልቅ ለውጥ እንደሆነ የላቦራቶሪ ውጤት ያሳያል የተባለ ሲሆን ኢትዮጵያንም በአዲሱ ማርበርግ ቫይረስ ሳንርበገበግ የጀመርነውን ጦርነት በማስቀጠል ለቫይረሱ ስራ ማቅለል አለብን ተብሏል። እኛ ኢትዮጵያን በሽታችን ድህነት እንጂ ቫይረስ ባለመሆኑ ጠንክረን በመሞት ትውልድ የሞተች ሀገር ለማስረከብ ሁላችንም ልንሟሟት ይገባል ሲል የዘገበው አልጀዝባ ነው። አልጀዝባ ይመቻል። አልጀዝባ ነፍሱን በገነት ያኖረና እንደው የዘፋኞቹ ንጉስ ጥላውን ገሰሰ በዚህ ዘመን ቢሆን ምግብማ ሞልቷል ያለው ህዝቡ ምን ይመስላችኋል? ምግብማ ሞልቷል የታል? Where is the food? ይታል። ኦ ማይ ጋድ አቴን ይዤ እንደዚህ ሳሽከረክር አስታውሳለሁ። የምርድፍ ያለበት ነው። አንገትሽ ላይ ያለው ቀለበት እዚህ ያደረገው ነበር። አዎ አረ የማስመሰል ጥግ ቀላል ታስመስያለሽም ቀላልም ትተውኛለሽ። እኔ ምለው ግን ነፍሱን ይማሮና አርቲስት ነፃነት ወርቅ ነበር አርቲስት ወይስ አንቺ ነበር አርቲስት? ቀላል ታስመስያለሽ እንዴ? እኔ ምለው ዊግሽ እንደዚህ ተሰርተሽ ሜካፕሽን ልቅልቅ ብለሽ የቁንጅና ተወዳዳሪ መስለሽ መተሽ ሀዘን እንዴት ነው በእናትሽ የምትገልጪው? ለባህል የሚሸጥ ከብት መስለሽ እንዴት ነው ሀዘን የምትገልጪው? በእናትሽ ሌላ የለሽም? ዱላ ራሱ እኮ አንገትሽ ላይ ያለው ቀለበት ሙድ እኮ ስትይዝብሽ እኮ ነው ምናምን ብለሽ ቀላል ታላግጫለሽ። ውይ ሀዘን ፊትሽን ጥቁርቁር አድርጎት ከሰውነት ተራውጥቶሽ እኔ ራሱ እንዴት እንዳዘንኩ እኮ የኢትዮጵያ ሕዝብ ትላንትና እኮ አስለቀሽው እኮ ሀዘኑ እንዴት እንደጎዳሽ እኮ አየን እኮ። ውይ ኢቢኤስ እግዚአብሔር ይስጥልን። እሺ ሀዘኗ እንደዚህ በልኩ እንዴት እንደተጎዳች ልታሳየን ስለሞከርክ ማፈሪያ ነክ ኢቢኤስ ራሱ ማፈሪያ ቆሞ ሞቶም ተሸቅልበታል። ኢቢኤስ ቲቪ እንዴት አይነት ማፈሪያ ናችሁ? አረ አፈሩን ቀላል ያርግበት ይረፍበት። እስከ መቼ ድረስ ነው እናንተ መሸቅሉበት? ወንዶች ደግሞ እንደው ስትመርጡ ሚስት እንኳን ስትሞቱ እንኳን እንደዚህ የምታዝን ሴት እሺ ምረጡ። እኔ ምለው ማለት ነው እንደነዚህ አይነት አስመሳይ ፌክ ሰዎች እንደው ፈጣሪ ይጠብቀን። እኔ ስለዚህ ሴትዮ ማለት የምፈልገው ነገር ቢኖር ማለት ነው በመጀመሪያ ደረጃ ኢትዮጵያን ሀብትን ያሳጣሻት ሀብት ባንቺ ምክንያት፣ እኛን ደግሞ የሚያዝናናንን አንድ ግለሰብ አሳጣሽ። ምክንያቱም እንደሱ አይነት ሰዎች ብርቅዬ ናቸው በየትኛውም ዓለም ላይ የህመሙ መንስኤ መሰረቱ ስሩ አንቺ ነበርሽ። አንቺ መልካም ሚስት ብትሆኚ ኖሮ አይታመምም ነበር፣ መጠጥ ውስጥም አይደበቅም ነበር።
ሁለተኛ ነገር ደግሞ ገና ከሞተ እኮ 3 ነው 4 ወሩ ነው። ይሄ ሁሉ ዱቄት ያሬት እኮ በአማርሽ ይሄንንም ዱቄት ተቀብተሽ ሞሊያ ላይሽ ላይ ሰክተሽ you everything fake you guys I told you fake እንግሊዘኛ ምንም ሪሊ የሆነ ነገር ከሱ ጋር አልነበረሽም። ምቾትሽን ያስበለጥሽ ሴት ነሽ አንቺ። ምን አስታውሳለሁ አጫሉ ሞቶ ሴፉ ሚስቱን ቃለ መጠየቅ ላይ ሲያቀርባት ዛሬ ላይ አጫሉ ቢመለስ ብዙ ምለው ነገር አለኝ ስለ ስራዎቹ ሲያማክረኝ ሲጠይቀኝ ቦታ አልሰጠውም ነበር አለች። የሱ ጥቅም አልገባሽም። ጥቅሙ ገና እኛ ስንረሳሽ ዛሬ ሆይ ሆይ የሚሉሽ ሲረሱሽ ነው የሱን ጥቅምና ጉዳት የምታውቂው። ግን አንቺ ኢትዮጵያን አንድ ሀብትን ያሳጣሻት ይሄንን ወቂ። እሱ ሀብት ነበር፣ እሱ እውቅና ነበረው። እውቅናውንም ወደ አንቺ ከመጣ በኋላ ካንቺ ጋር ህይወትን ከጀመረ በኋላ አልተጠቀመበትም እውቅናውን። ስለዚህ በሽታው አንቺ ነበርሽ። አንቺ አስረግጬ ነግርሻለሁ። ይሄን ደግሞ ከምን ተነስቼ ነው ወንድሙና እህቱ የተነጋገሩት ንግግር በሙሉ ኢቭን እነሱ የነበራቸው ሁኔታ እንኳን ኢነርጂያቸውና አሁን አንቺ ያለሽበት ሁኔታ በፍጹም ስጋ ምን ጊዜም ስጋ ነው። አንቺ ባዳ ነሽ። እዚህ ጋር ያንጸባረቅሽ ያለሽው ባድነትሽ ነው እንጂ ሚስት አይደለሽም። አንቺ ትክክለኛ ሚስት ተዋዶ ተፋቅሮ እንደተጋቡ አይነት ሚስት አይደለሽም። አንቺ እያስመሰልሽ ነው። ከሱ ጋርም ስታስመሲ ነበር፣ አሁንም እያስመሰልሽ ነው። በቃ ደግሜ ነግርሻለሁ። አንቺ ኢትዮጵያን ሀብትን ያሳጣሻት። በቃ እሱ ሄዷል ላይመለስ፣ ገና ይቆጭሻል። ሀገራችን ላይ የሚያዝን ሰው የግድ መጎሳቆል አለበት የሚል ህግ ተጽፎ ካለ በእርግጥ እኔ ተሳስቻለሁ። አሁን ከዚህ በኋላ ለምናገረው ግን የሚያዝን ሰው መጎሳቆል አለበት የሚል ግን ህግ ያለ አይመስለኝም። ለምን መሰላችሁ እንደዛ እምላችሁና እቺ ሰው እኮ ምንም ቢሆን የነጻነት ልጆች ወልዳለታለች፣ ከሱ ወልዳለች እና ተዋልደዋል ምናምን። አዎ ችግር ሊኖር ይችላል፣ እነዛ እህት ወንድሞች ነገር ስላሉ ግን እዚህ ጋር መጥቶ እነሱ በዛን ጊዜ እንደዚህ ያሉኝ ብሎ ማባባሱን ነው ሚዲያው የሚፈልገው። ነገር ግን በቃ ማለት እንዲጠንከር ብሎ መምጣት ራሱ ትልቅ ነገር ነው ብሎ ጥሩ ነገር የተናገረ ሰው የለምና እኔ በጣም እንደዚህ የሰው ፎቶ ለጥፎ ስለዛ ሰው መጥፎ ነገር መናገር ከራሴ ያስቼ በጣም ይከብደኛል። ለምን የሰው ላይፍ እስከሆነ ድረስ ትንሽ ይከብዳል ብዬ አስባለሁ። ግን የሰው ህይወት ውስጥ መግባት ትክክል አይደለም። ነገር ግን እኔ በቃ ሁሉ ጊዜ ነፂን የምንወድ ከሆነ በቃ ችግሮችም ካሉ እስከ ችግሮቹ ድረስ ያው የነፂ ምትኮች ልጆቹ ስለሆኑ እነሱን ደግሞ የምትንከባከባቸው የምትጠብቃቸው ከእግዚአብሔር በታች እናታቸው ስለሆነች ልናከብራቸው ልንወዳቸው ይገባል ብዬ አስባለሁ። ከዛ ውጪ እሱን ስለወደድን ሌላውን አካል መጥላት ትክክለኛ ነው ብዬ አላስብም። ማሳጀት እየገባው ለክ ስራ ፈልግ። እሺ አሽተው ለቀቁኝ። ምን አደኝ ነው ከሱ ልውጥ ብያለሁ። እዚሁ ኧረ ተው ልጄ ተው። ይሄ እኮ ሲጀመር ማሳጅ ቤት እኮ አይደለም። ይሄ እኮ ወጌሻ ቤት እኮ መታሸት ነው። ልውጥ ብያለሁ። አስወጡኝ። እኔ ማለት ነው እናት ካንተስ ልጅ አትሆንም። ተው አገባኝ። አስጀምረኝ። ልውጥ ብያለሁ። ሰላም ያራዳ ልጆች፣ እስቲ አንዴ ቪዲዮ አይተኑ እንመለስ። እና ያራዳ ልጆች እንዳያችሁት ነው ማለት ነው ይሄን ቪዲዮ። እና ጋንግ ቀለማ የምትባል አንድ ፍሪ ከችሳለች። ሰሞኑን በጣም እያስቸገረች እየወረች ነው ምናምን ነገር ማለት ነው። እና እኔ መሴ ከቃሊ ጨረታ ከችሽልሃለሁ እና ጌቸዬ ይሄ ቪዲዮ ለአንተ ይድረስ ማለት ነው። እና ምን ልል ፈልጌ ነው ኤምኤም ፋይት ከሷ ጋር መጣም ፈልጋለሁ። በግል በጣም ነው የምፈልጋት። መጥቼ መጠሽን ሳላመጣጣው በፊት በ24 ሰዓት ውስጥ መልስ ፈልጋለሁ ነው የምልሽ። እና ኤምኤም ፋይት ልግጣም ፋይት ሳታውቁ ሰዎችን አትናቁ። ሳንቃ ነው ደረቱ የተባለለት ሰው ኧረ ተው አትገረም። በዚህ ለምን ቻሌንጅ አናደርገውም? ይሻላል። አብረሽ ትገቢያለሽ? ምን
ያደኩበት አንዴ ነው። ኧረ ግቢ ነው በቃ። ኧረ አሪፍ አይቸኩልም። አንተ ገባ ከፈለክ። አላወቀኝም ማለት ነው። ፑሽ አፕ መሆኑ ነው ይስ አብሬ ኧረ በዚህ በቃ በዚህ ክላስ አለኝ እኔ። ኧረ አብሬሽ ነኝ። ኧረ አብሬሽ ክላስ ደርሷል። ቀልድ ነው። የመሱር መኪና አሪፍ ነው ጋይስ 900 ሺህ ነው የመሱር የተባለችው አይደለም። ማሪ እሙዬ አይደለም፣ እውነት ነው። ዛሬ እኔ ተጋብዤ ነበረ። እንትን ምንድን ነበረ ስሙ? ዛሬ የተመረቀበት 300 መኪና ገብቷል ዛሬ። አይደለም፣ ውሸት አይደለም፣ እውነት ነው። 900 ሺህ ትከፍላላችሁ፣ ወለድ የለውም፣ ትቀበላላችሁ። እሱ መኪናውን ለኔ ያዋጣኛል፣ ራይድ ሰጠዋለሁ። አዎ ጋይስ፣ ምክንያቱም ይኸውላችሁ ለመሰላችሁ አሁን የተረዳሁትን ነገር ልንገራችሁ። ገንዘብ እየወረደ ነው፣ የኢትዮጵያ ብር እየወረደ ነው ያለው። ያላችሁን ብር ስራ ላይ ነው መዋል ያለባችሁ። የሆነ ነገር ያልተረዳችሁት ነገር ልንገራችሁ የሀገሬ ልጆች። አሁን ገንዘብ ያላችሁ እህቶቼ ገንዘቡን አታስቀምጡት። እምመክራችሁ በዶላር ከሆነ የምታገኙት ዶላራችሁን ያዙት፣ አትመንዝሩት፣ በዶላር አስቀምጡት። በተቀረ ግን የኢትዮጵያ ብር እንደምታዩት ነው እየወረደ ስለሆነ ጥቅም የለውም። ወይም ያስቀመጣችሁትን ግዙበት፣ ተጠቀሙበት፣ ስራ ስሩበት። የሆነ ነገር ገዝታችሁ አስቀምጡበት። ባትነዱት ራሱ ገዝታችሁ ማስቀመጥ I'm so happy. Is that money right there? That's money. Let me give you. ተመልካቾች የዛሬ ቪዲዮቻችን እነዚህን ይመስላሉ። ሐሳብ አስተያየቶቻችሁን ኮሜንት ላይ አድርጉ። በጨዋ መልክ እንድንማማር ብቻ ቪዲዮ ላይክ ካላረጋችሁ ላይክ አድርጉ። ቀጣይ በምርጥ ቪዲዮ አገኛችሁ።